በአዲስ አበባ ሀገረ ስብከት ሕይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ግንባታ የመሰረት ድንጋይ ተቀመጠ። የካቲት 12 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ፈረንሳይ ሌጋሲዮን ሕይወት እንደ ጥሪ የቅዱስ አውግስጢኖስ የሱባኤና የምክር አገልግሎት ማዕከል ግንባታ የመሰረት ድንጋይ ተቀመጠ። የመሰረት ድንጋዩን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ጸሎት በማድረግና በሐዋርያዊ ቡራኬ አስቀምጠዋል። ዛሬ እዚህ እንጦጦ ኮረብታዎች አንዱ ላይ እንገኛለን። በየካ ክፍለ ከተማ ነው እና ከረጅም ጊዜ በኋላ ነው ይሄንን ቦታ ልናገኝ የቻልነውና ዛሬ እዚህ የተሰበሰብነው እግዚአብሔርን ለማመስገን እንዲሁም መሰረተ ድንጋዩን ለማኖር ነው። ምክንያቱም ረጅም ጊዜ ነው የወሰደብን ይሄን ቦታ ለማግኘት። ይሄንንም ቦታ የተረከብነው አንድ ለኛ ለኢትዮጵያ ካቶሊካዊ ቤተክርስቲያን በተለይ ለአዲስ አበባ ሀገረ ስብከት የሱባኤ ቦታ እንዲሆን፣ የጽሞና ቦታ እንዲሆን፣ እንዲሁም ደግሞ የምክር አገልግሎት የሚሰጥበት ቦታ እንዲሆን፣ እንዲሁም ደግሞ ማንኛውም ምእመን ካቶሊካዊም ይሁን ካቶሊካዊ ያልሆነም ምእመን ጸጥ ያለ ቦታ እፈልጋለሁ ብሎ በሚያስብበት ጊዜ እዚህ መጥቶ አረፍ ብሎ ከእግዚአብሔር ጋር ያለውን ግንኙነት እንዲመረምር፣ እንዲጸልይ፣ በህብረትም ቢሆንም ደግሞ መጥተው በጋራ እዚህ እንዲመክሩበት፣ እንዲጸልዩበት ይሄንን የሱባኤ ማዕከል ለመስራት ከብዙ ጊዜ ጀምሮ ስናስብ ነበርና በእግዚአብሔር ፍቃድ ዛሬ ይሄን ቦታ መንግስት ሰጥቶን እኛም ተረክበን ለመስራት ስለተዘጋጀን እግዚአብሔር እናመሰግናለን። ለዚህ ነው መሰረተ ድንጋይ ያደረግነው። ማዕከሉም በቅዱስ አውግስጢኖስ ስም ይሰየማል። አሁን የምንገኘው በፈረንሳይ ኤምባሲ አካባቢ የካ ክፍለ ከተማ እንግዲህ የአዲስ አበባ ሀገረ ስብከት የሱባኤና የምክር አገልግሎት ማዕከል ለመገንባት በተቀበለው ቦታ ላይ ነው የምንገኘው። እዚህ ያለነውም የመሰረት ድንጋይ ለማኖር እና ለመጸለይ አብረን ቦታውንም እንዲባረክ ለማድረግ ነው እዚህ የምንገኘው። ይሄ ቦታ እንግዲህ በሁለት ዓመት አካባቢ የተጀመረው ሕይወት እንደ ጥሪ የተባለው የሱባኤና የምክር አገልግሎት ማዕከል በጉለሌ ቅድስት ሐና ልጆች ገዳም የተመካሪያን ቤት ውስጥ እየተካሄደ ያለው አገልግሎት እንግዲህ ወደፊት ወደዚህ ለማምጣት በሰፊው ስራውን ለማስቀጠል ስለሚታሰብ ለዛም የሚሆን የመሰረት ድንጋይ ለማኖር ነው እዚህ ያለ ነው። በአዲስ አበባ ሀገረ ስብከት የሱባኤ ማዕከሎች ከአዲስ አበባ ከተማ ውጪ የሚገኙ መሆኑ የዚህ ማዕከል በከተማ ውስጥ ለመገንባት የመሰረት ድንጋይ መቀመጡ ተደራሽነቱን ይበልጥ ያሰፋዋል። በሕይወት እንደ ጥሪ የቅዱስ አውግስጢኖስ የሱባኤና የምክር አገልግሎት ማዕከል የመሰረት ድንጋይ ማስቀመጥ መርሃ ግብር ላይ የተገኙት ካህናትና ደናግልም የማዕከሉን መገንባት የሚሰጠውን መንፈሳዊ ጥቅም በማስታወስ ሁሉም ትብብር እንዲያደርግ ጥሪያቸውን አቅርበዋል። የሱባኤ ማዕከላት ያው ደብረ ዘይት እንደ ሞጆ ቢኖርም እዛ ሄዶ መገልገል የማይችል እዚህ አዲስ አበባ ውስጥ እንደዚህ መገኘቱ በጣም ጥሩ ነው። ለሁሉም ደስታ የሚሰጥ ነው። ይሄ ቦታ ደግሞ ቶሎ ተሰርቶ አገልግሎት እንዲሰጥ ዘንድ የሁሉም ክርስቲያን ትብብር እንዲኖር እመኛለሁ፣ ጥሪ አደርጋለሁ። ሕዝበ እግዚአብሔር ሁሉ ምእመናንም ካህናትም ደናግልም በጸሎትና በእውቀትም በጉልበትም በገንዘብም ተረባርበን ይሄኛውን ቦታ እኛ ከእግዚአብሔር ጋር የምንወያይበት የምንናገርበት ቦታ ማድረግ ይጠበቃልና ለዛ ሁሉ እንግዲህ ለምእመናንም በጎ አመለካከት ላለውም ሁሉ በቤተክርስቲያን ስም ጥሪ ለማቅረብ ይፈልጋለሁ። ለካቶሊካውያን እኔ በበኩሌ እንግዲህ ዋናው እርዳታ መጸለይ ነው። ምክንያቱም ይሄ ስራ እዚህ የምናየው ቦታ በጣም ከባድ የሆነ ስራ ያለው የሚጠብቀው ቦታ ነው። ቀላል አይደለም። ግን ለዛ እግዚአብሔር ራሱ የሚያደርገው ነገር ስለሆነ ትልቁ ነገር ጸሎት ነው። በቀጣይነት ደግሞ ከጸሎት ባሻገር የዚህ
የሱባኤና የምክር አገልግሎት ማዕከል ማስፋፊያ ግንባታ ለመጀመር የሁላችንም ትብብር ያስፈልጋል። ለእግዚአብሔር ቤት እንሰራለን። ከእግዚአብሔር ጋር የጽሞና ጊዜ የሚደረግበት ማዕከል እንሰራለን ስንል ገንዘብ ኖሮን አይደለም ወይ ሀብት ኖሮን አይደለም። ሀብታችን የእግዚአብሔር ጸጋ ነው፣ የምእመናን ጸሎት ነው። ስለዚህ ምእመናን በአጠቃላይ ካህናት፣ ደናግል፣ ወንድሞች፣ መነኮሳት፣ ወጣቶች፣ ህጻናት በሙሉ ይህ የሱባኤ ማዕከል በእግዚአብሔር ቸርነት እንዲሰራና አገልግሎት ላይ እንዲውል ሁላችሁም ጸሎት እንድታደርጉ የምትችሉም ደግሞ እንድትረዱ በእግዚአብሔር ስም እንዲሁም በቅዱስ አጎስጢኖስ ስም እለምናችኋለሁ። የህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል በአሁኑ ጊዜ ጉለሌ በሚገኘው ጊዜያዊ ማዕከሉ የቅድስት ሐና ደናግል ተሞክሮ ቤት ለበርካቶች መንፈሳዊ አገልግሎት እየሰጠ መሆኑ ይታወቃል።